ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በዛሬው ዕለት 3 ቻይናውያንን ጨምሮ 47 ኢትዮጵያውያን በሰሜን ሸዋ ደርባ ሲሚንቶ ፋብሪካ አካባቢ መታገታቸው ተገለጸ። ያገታቸው አካል የኦሮሞ ነጻነት ሰራዊት እንደሆነ ነው የተገለጸው። 47ቱ የፋብሪካ ሰራተኞችን ወደ አልታወቀ ቦታ መወሰዳቸው ነው መረጃዎች የሚያመለክቱት። በሌላ በኩል በቤንሻንጉል ጉሙዝ ክልል ቡለን ከተማ ጥቃት የፈጸሙት የኦሮሞ ነጻነት ሰራዊት አባላት በርካታ ሰዎችን መግደላቸው ተገልጿል። በአካባቢው የሚገኘው የአገዛዙ መከላከያ ሰራዊት ላይም እንደዚሁ ጥቃት መሰንዘራቸው ነው የተመለከተው። አብይ አህመድ ሰሞኑን ተከታታይ መግለጫ በኢትዮጵያ ቴሌቪዥን እየሰጠ ይገኛል። መነጋገሪያ የሆነበትን ጉዳይ አንስተን እንወያያለን። ሌሎች ርዕሰ ጉዳዮችን ይዘን ከገለታው ዘለቀ ጋር አብረናችሁ ልንቆይ ተዘጋጅተናል። ከኛ ጋር እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተለን ገለታው እንደምን አደርክ መሳይ? እንዴት ነህ? ተርፋል ወይ? ሰሞኑን አብይ አህመድ የቃለ መጠይቅ ናዳ ያወረደ ነው ያለውና ተርፋል? ፈኒ ምን የተለመደ ነገር ነው። አብይ በየጊዜው አንዴ በፓርላማ ላይ አንዴ ለብቻው ደግሞ እንደዚህ ሁኔታ ያመቻቸ ሚራክል ኢትዮጵያ ውስጥ አለ ሲል ልክ ነህ። ለነገሩ በጣም አስደንጋጭ ነው። ደንግጫለሁ በጣም ሁሉ ጊዜ ሲናገር አንድ ነገር መቼም መስማት ያልተለመደ ነገር መስማት አይቀርም። ከባድ ነው ገለታው። ለኢትዮጵያውያን ትልቅ ፈተና ነው። በኢትዮጵያውያን ታሪክ እንግዲህ መሪዎች ምናልባት አሁን በህይወት ያሉ ኢትዮጵያውያን ቢያንስ 3-4 መሪዎችን ያዩትም ጭምር በአካል ያዩአቸውን እኛም በታሪክ የሰማናቸውን እንደዚህ አይነት አገዛዝ ግን ገጥሞ የሚያውቅ አይመስልም። ለኢትዮጵያውያን ትልቅ ዕዳ ነው። ጉዳዩን በተመለከተ ያነጋገርኳቸው አንዳንድ የፖለቲካ ፓርቲ አመራሮች ብልጽግና ፓርቲ ማለት የርግማናችን ውጤት ነው ብለው ነው የገለጹት። እርግማን ነው ለኛ በርግማን ደረጃ ሊታይ የሚችል እንደሆነ የገለጹበት መንገድ የሚያሳምን ነው፣ የሚያስኬድም ነው። ያንን ስሜታችንንም ለመግለጽ እንደው ካለፈው ስርዓት መሪዎች ጋር ማወዳድረን በግል ስሜታችን የገለጽንበትም በተለያየ መልኩ አስተያየት እየተሰጠበት ነው። መለስ ዜናዊ ማረን፣ ኃይለማርያም ደሳለኝ ይቅር በለን የሚል በግል ያጋራውት ነበር። ብዙ አስተያየት እየተቀበለ እንዴት አብይን ኮትኩቶ ያሳደገ ስርዓት ለዚህ ሁሉ ኢትዮጵያን ያበቃው የመለስ ዜናዊ ስርዓት አይደለም፣ እንዴት ያንን ዘመን መናፈቅ ጤናማነት ነው ብለው የጠየቁም አስተያየት የሰጡም ወገኖች አሉ። ግን ይሄ ስሜት የቀረበበት ይሄ አስተያየት የተሰጠበት መንገድ ያንን ታሪክ በመካድ አይደለም። የነመለስ ዜናዊን አገር አጥፊነት እነመለስ ዜናዊ ያመጡትን ኢትዮጵያ ላይ ያመጡትን መጠነ ሰፊ አደጋ በመካድ ወይም ደግሞ እንዳልተፈጠረ በማሳየት አይደለም። ግን ከደረሰብን አሁን ካለው ሁኔታ አንፃር አብይ አህመድ ያመጣብንን መከራ እንደው ስሜት የሚገልጽ ከቻለ እንደው ውስጣችንን ከገለጸ በሚል ከስሜት ጋር የተገናኘ እንጂ ከእውነት ጋር የተገናኘ እንዳልሆነ እንደው በዚህ አጋጣሚ ለመግለጽ ያለው አስተያየት እንሰጥበታለን። ለማንኛውም ገለታው ሌሎች በርካታ ጉዳዮችን እናነሳለን። ከዚህ ከአብይ አህመድ
ወቅታዊ ቃለ መጠይቅ ጋር በተያያዘ የምናስቀድመው ግን አንዳንድ ዜናዎች ላይ ሆናል። ቀደም ሲል እንደገለጽኩት 47 ሰዎች ዛሬ በሰሜን ሸዋ ወደ ደርባ ሲሚንቶ ፋብሪካ አካባቢ መታገታቸው ተሰምቷል። ከዚህ ውስጥ 3ቱ ቻይናውያን መሆናቸው ነው የተገለጸው። የፋብሪካ ሰራተኞች እንደሆኑ ተመልክቷል። እንግዲህ እዛ አካባቢ ከፍተኛ የሆነ የኦሮሞ ነጻነት ሰራዊት እንቅስቃሴ የተለመደ ሆኗል። በየሳምንቱ እንዲያነ ዜና መስማት አዲስ ነገር አልሆን እያለ መጥቷል። እንግዲህ ይህንን ደግሞ የምንሰማው የአብይ አህመድ ባለስልጣናት ከጫፍ እስከ ጫፍ ኢትዮጵያን ሰላም አድርገናታል፣ ማንንም በኢትዮጵያ ምድር በየትኛውም መሬት ላይ በሰላም መንቀሳቀስ ይችላል የሚል መግለጫ እየተሰጠ ባለበት በዚህ ወቅት ላይ እንዲህ አይነት ነገር መፈጸሙ መሬት ላይ ያለው እውነት መንግስት ከሚናገረው ፍጹም ተቃራኒ መሆኑን የሚያጋልጥ ሆኖ ነው ያገኘነው። ገለታው ምን ማለት ይችላል? የኦሮሞ ነጻነት ሰራዊት ኃላፊነቱን ስለመውሰዱ አልገለጸም። ግን ዛሬ ላይ በቤኒሻንጉል ጉሙዝ ክልል ቡለን ከተማም ጥቃት ፈጽሟል። ሰላማዊ ሰዎች ተገለዋል። የኦሮሞ ነጻነት ሰራዊት እርምጃውን እንደወሰደ እየተነገረ ነው። የኦሮሞ ነጻነት ሰራዊት ከቅርብ ጊዜ ወዲህ ሁላችንም በቅርበት እንደምንከታተለው አገዛዙ ላይ ያነጣጠረ ፖለቲካዊና የወታደራዊ ተቋማት ላይ እርምጃ ሲወስድ እንደነበረ ያንንም በተደጋጋሚ ሲገልጽ እንደነበረ ያንንም እኛም ሽፋን እየሰጠን በአዎንታዊ መልኩ ስንመለከተው ቆይተናል። እንደዚህ ሰላማዊ ዜጎች ላይ ያነጣጠረ ጥቃት ሲሆን ግን ምንድነው ብሎ መጠየቁም ተገቢነት አለው። ስለዚህ የኦሮሞ ነጻነት ሰራዊት ምናልባት በዚህ ጉዳይ ላይ ግልጽ መረጃ ይሰጣል ብለን እንጠብቃለን። አመራሮቹንም አግኝተን በጉዳዩ ላይ ማብራሪያ እንዲሰጡ እናደርጋለን። ግን እንዴት አየው? ይሄ እገታ አፈና የተለመደ ነው። አገዛዙ ተቆጣጣሪ ያለው ሁሉም ነገር በእጄ ነው ይላል። በዚህ በኩል ደግሞ ከጁ ያመለጡ መሆናቸውን የሚያሳዩ ክስተቶች ነው በስፋት እየተስተናገዱ ያሉት። እንግዲህ እንመጣበታለን። አብይ አህመድ አገሪቱ እድገት በእድገት ናት ወይም ደግሞ ምንድነው ሚራክል ነው ያለው ተአምር ነው እድገቷ ሲባል አንድ የእድገት መለኪያ ፒስ ኤንድ ሴኩሪቲ ሰላም እና ጸጥታ ነው። አንድ ሰው ዳቦ ገዝቶ ይዞ ዳቦውን የሚነጥቀው ካለ እድገት በዛ ሀገር ውስጥ አለ ተብሎ መዝናናት አይቻልም። የለም ማለት ነው። የሚነጥቀ ካለ ማለት ነው። ህግ ከፈረሰ እድገት መስራትም ማምረትም መጠቀምን የሚያስችል ሴኩሪቲ ሲኖር ነው እንደው የሚያዝናና ስራ ተሰራ የሚባለው። እናኛ በደራሽ ጉዳዮች በደራሽ አፈናዎች ተይዘን ነው እንጂ መሳይሁን ወደ ኋላ ስታቲስቲክስ ብንለቅ አብይ አህመድ ከመጣ ጀምሮ ስንት አውቶቡስ ተዘረፈ፣ ስንት ሰው ታፈነ፣ ስንት ሰው ገንዘብ እየከፈለ ተለቀቀ ሚል ስታቲስቲክስ ቢሰራ ይሄን የሰበሰቡ ሰዎች እንዳሉ መቼም አስባለሁ ይሆነ ቢሰራኮ ለአንድ ቀን በአቨሬጅ ብናወጣው ለአንድ ቀን ምድሪቱ ሰላም አድራት ታቀመቆ ጦርነት እንደ ጥዋ ነው የሚዞርባት። ህገወጥ የሆኑ አደረጃጀቶች ዘራፊዎች ናቸው፣ ግለሰቦች ዘራፊዎች ናቸው። የመንግስት አወቃቀር የታችኛው ስልጣን እርከን አካባቢ ያሉ መካከለኛው አካባቢ ያሉ በዚህ ዘረፋ ላይ ይሰማራሉ፣ ባንክ ይዘርፋሉ፣ ግለሰብ ይዘርፋሉ። ናገር ፈርሷል። ሴኩሪቲ ከሌለ ምን ሀገር አለ? ይሄ ነው ትልቁ ነገር ትልቁ ስዕልና እኔ ማንንም ይውሰድ ይሄንን ኃላፊነት ላይወስድም ይችላል እስከመጨረሻው። ማን እንዳፈናቸው ላይ ታውቅ ይችላል፣ ማን እንደዘረፋቸው ላይ ታውቅ ይችላል። ግን ሁሉ ጊዜም ተጠያቂ የሚሆነው በዚህ ጉዳይ ላይ መንግስት እጁ ኖርበትም ወይም ደግሞ ሌላ ኃይል ደግሞ በሴኩሪቲ ክፍተት እሱ በፈጠረው እንዝህላልነት እሱ በፈጠረው የፖለቲካ ክሽፈት ዜጎች ከተጠቁ ተጠያቂው መንግስት አይደለም መሳይ። ስለዚህ ይሄ ጉዳይ ሁላችንም የኢትዮጵያ ያለዚህ ነው። ጸጥታ ማስከበር ያልቻልክ ዘበኛ ነህ ነው እንግዲህ ህዝብ እኮ እየቀጠረው ነው መንግስትን ስልጣን ላይ የሚቆይ። በቃ ምንም ጸጥታ ማስከበር አልቻለም። አየው ለአመታት 7 አመት ሙሉ በጣም ዝርክርክ ሆኗል ምድሩ። ሰው ወጥቶ መግባት አልቻለም። በቃ ለቅሶ አሁን ሲነግሩኝ አንድ ዘመዶች ለቅሶ ዝም ብሎ በአውሮፕላን በመናው ነው የሚሄዱት። ሰው ደግሞ አይደለም አውሮፕላን ቲኬት የባስ ቲኬት አፎርድ ያደርግ መግዛት አይችልም። እስከመቼ ነው እንደዚህ ምን ሆነው መሳይ? ኢትዮጵያውያን ተባብረን የተሻለች ኢትዮጵያ መገንባት አለብን መሳይ። ይሄንን በተለየ ሁኔታ እንድናነሳው የሚያደርገን ደግሞ በአገዛዙ የተለያዩ የጸጥታና የፖለቲካ አመራሮች የሚሰጠው መግለጫ ነው። ሰሞኑን በተከታታይ ነው። ሶስቱን እናንሳ። ለምሳሌ የፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል ሰሞኑን በሰጠው መግለጫ ላይ በየትኛውም የኢትዮጵያ አካባቢ በሰላም መንቀሳቀስ ይቻላል፣ ምንም የሚያሰጋ ነገር የለም የሚል ነገር ተናገረ። ቀጠሉና ደግሞ የሰላም ሚኒስትሩ አቶ መሐመድ እንድሪስ
እንደዚሁ በተለይ አማራ ክልል ላይ በማተኮር ከ265 ወረዳዎች 263ቱን ብልጽግና መዋቅሩን ተክሎ ያለምንም ኮሽታ ሀገር እየመራ ነው ምንም ነገር የለም ሰላም ነው ሁሉ ነገር የሚል መግለጫ ሰጡ ወዲያው ደግሞ የኮሙኒኬሽን ቢሮ ኃላፊ ለገሰት ሁሉ እንደዚሁ የተመኙ ነበሩ ግን ምኞታቸውን አክሽፈን አሁን ሀገር አረጋግተናል ሰላም ነው ሁሉ ነገር የሚል መግለጫ ሰጡ እንግዲህ ይሄን በሚሰጡበት ሁኔታ ነው ምን ሰማው ነገር ጎንደር ሰሞኑን የፋኖ ኃይሎች ገብተው ከተማ ውስጥ ገብተው የአገዛዙ የተለያዩ ፕሮግራሞች ነበሩ የኮሪደር ልማት ድጋፍ ሰልፍ የፌስቲቫል የጎንደር እንሞሽራት የተለያዩ ክንውኖች ከፌደራልም ሆነ ከክልል ሄዱ ባለስልጣናት የሚሳተፉበት ነበር ትልቅ ዝግጅት ተከታታይ ዝግጅት እሱ ሁሉ እንዲከሽፍ የተደረገው የፋኖ ኃይሎች ገብተው ከተማ ውስጥ እርምጃ በመወሰዳቸው ነው ያ ብቻ አይደለም ከተማ የተቆጣጠሩበት ማክሰኝት ላይ ፖሊስ ጣቢያ ሰብሮ ገብተው ከሰባ በላይ የፋኖ ታጋዮች የታሰሩ አሉ ከፋኖ ጋር ግንኙነት አላቸው የተባሉትን በሙሉ አስለቀቀዋል ይሄ ነገር በየቦታው የሚታይ ክስተት ነው እንደዚህ አይነት ነገር እየሰማን በጎን ግን በመንግስት መገናኛ ብዙሃን ያገዛዙ ባለስልጣናት የለም ሁሉ ነገር ተቆጣጥረናል ነው በጣም የሚገርም የሚናበቡ እንዳልሆነ የምታቀው የአማራ ክልል ምስለኔ አስተዳደር መሪ አረጋ ከበደ ሰሞኑን በተካሄደ አንድ ስብሰባ ላይ ችግር ውስጥ ነው ያለነው ብሎ እንቅጩን ተናገረ ችግር ውስጥ ነው ያለነው አለ አንደኛ ይናበቡ ስለዚህ ኡነታው የት ነው ብሎ ለኢትዮጵያ ሕዝብ የሚጠይቅ ካለ ኡነታውን ከመንግስት አፍ ሊሰማ አይችልም ያንን የመንግስት መግለጫ ተማምኖ ከቤቱ መውጣት የለበትም መንግስት የሚለው ትክክለኛ እንዳልሆነ በብዙ መልኩ ማሳየት ይቻላልና ይሄን እየተናገሩ እንዲያን ነገር መፈጸሙ ምንን ያሳያል ገለታው ባህሪው ነው መሳይ ባህሪው ነው የመንግስት ባህሪ የብልጽግና ባህሪ እንደዚህ ነው እስቲ አሁን ጥቂት ነገሮችን እናንሳ መሳይ እንደው ከዚህ በፊት ስንከታተለው የነበረው ጠቅለል ለማድረግ ነው መሳይ ምንድነው የሚያመጣቸው መፈክሮች የኢህአዴግ ወይም ኢህአዴግ የብልጽግና ስብሰባዎች ለምሳሌ አንዱን ብንወስድ ከእዳ ወደ ምንዳ የሚል ፕሮግራም ጀምረናል ታስታውስ እንደሆነ በቃ ያ ነው አለች ዘፈን ሁሉ ተዘፈነ ከእዳ ወደ ምንዳ እየተሻገረ ነው ይሄ መፈክር ሳይደርቅ አብይ አህመድ ፓርላማ ላይ ወጣና ብሔራዊ ባንክ መክሰሩ ነው አይኤምኤፍ ካላበደረን መክሰሩ ነው ያው ምንድነው ኮመርሻል ባንክ ከሰረ ሌሎች ባንኮች በሙሉ ተያይዘው ገደል ነው የሚገቡት ብሎ አገሪቱ ምን ውስጥ ከተታት ነው ሳይ እዳ ውስጥ ትውልድ የሚከፍለው እዳ ውስጥ ገባን ተመልከት እዳው ብቻ አይደለም ደግሞ ብራችን ዲቫሉዌት ተደረገ በግማሽ አቅሙ ባንድ ለሊት ውስጥ ነው የተመታ ዲቫሉዌሽን የሚለው ቃል ራሱ እኮ ቫልዩውን ማሳጣት ማለት ነው እሴቱን ማሳጣት ዲቫልዩ ማድረግ እሴትን መምታት ማለት ነውና እዳ ውስጥ ነው ከእዳ ወደ ምንዳ ብሎ ገለበጠው ወደ እዳ ውስጥ ነው የገባ ነው አይኤምኤፍ እዳ የገባንበት እዳ ነው ይሄ ፓርቲ የሚያመጣው ደስታ ይልሃል ሐዘን ባዘን ነው ምድሪቱ ምትሆነው እኮ ነው ሐዘን ባዘን በመፈናቀል ሐዘን ነው በመታገት ሐዘን ነው በረሃብ ሐዘን ነው ሰው ደስታ በዚህ በኮሪደር ልማት ላይ ለብቻው ያወራ የሚሄድ ሰው ብዙ አለ በሚባልባት ምድር ሰላም ይልሃል ሰላም ሚኒስቴር አቋቁሞ ብዙ ጊዜ ተነስቷል ይሄ ነገር ግጭትና መፈናቀል ወድሪቱ ውስጥ ሆኗል ስሙ ብልጽግና ነው ድህነት ዶክተር ቤት የገባበት ዘመን ፈርስት ክላስ እኮ የሚባሉ ናቸው ዶክተሮች መሰለኝ ቤትም ሀገር ፈርስት ክላስ ይሄ በክላስ በሰው እንትን ውስጥ መቼም ተመረህ ጥሩ ደረጃ የሚባለው ማለት ፈርስት ክላስ አሁን ዛሬ ደሞዛቸው በ$700 ነው በአመት እኮ ነው ያን ዶር እንዳይመስልም ያመት አሁን ያ8000 የኢትዮጵያ ብር ነው ደሞዝ ይያል ማስታወቂያ ያወጡ የለም እሱን በዶላር አሁን ዝም ብለህ ብታባዛው $700 በአመት ነው የሚያገኘው 96000 ብር ነው የሚያገኘው ይሄ ፖቨርቲ የሚለውን አይገልጸው ድህነት የሚለውን አይገልጸው ስለዚህ በአጠቃላይ ተቃርኖ ነው ባህሪ ነው ያልነው ለዚህ ነው መሳይ በተቃርኖ ውስጥ ያለ ነው ስለዚህ ኢትዮጵያውያን አሁን ገልብጠው እየተረዱ ነው ያሉት መሳይ ስለ ሰላም ካወራ ግጭት አለ ማለት ነው ምድሪቱ ውስጥ ስለ ብልጽግና ሲያነሳ ድህነት ተስፋፍቷል ስለዚህ አሁን ያነሳው ይሄ ሰላም አንስተው መጡ ሀገሪቱ ሰላም አስፈነናል ምናምን ብለናል የሚሉት በተቃራኒ
ምድሪቱ ላይ የሆነ ያለው በተቃራኒው ግጭት መፈናቀል ይሄው ዛሬ አሁን ያነሳው መታፈን ራሱ መሳይ ውጭ ሀገር ሰው ሳይቀር ነው ታፈነ ገለታው እንግዲህ ያው የአገዛዙ የተለያዩ የሚዲያ አማራጮች ብለው ያስተላልፉ ያሉት ፕሮግራሞች በዋናነት አብይ አህመድ ሰሞኑን በሚሰጠው ቃለ መጠይቅ ላይ ያተኮረ ሆኗል በዘመቻ ወይም ደግሞ በትዕዛዝ ሁሉም መንግስት የሚቆጣጠራቸው ሚዲያዎች በቀጥታ ቴሌቪዥን ከዚህ ከአብይ አህመድ ቃለ መጠይቅ ውጪ ሌላ ነገር እንዳስተላልፉ ተደርጓል የመንግስት ሚዲያ ብቻ ሳይሆኑ የግል ሚዲያዎች ጭምር ከመንግስት ቁጥጥር ውጭ ሆነው ግን በግል የሚንቀሳቀሱ ሚዲያዎች ጭምር በትዕዛዝ ይሄንን የአብይ አህመድ ቃለ መጠይቅ እንዲያስተላልፉ ተደርገዋል ምናልባትም ሁለት ክፍል ተላልፏል አሁን ሚቀር ሁለት ክፍል እንዳለ ነው የሰማነው በግለሰቦች እንደነለገሰት ሁሉ ደግሞ በራሳቸው የማህበራዊ መድረክ ላይ ላይቭ ያደረጉት በተቻለ አቅም የአብይ አህመድ ይሄ ቃለ መጠይቅ ሁሉም ሰው እንዲሰማው ተፈልጓል ይሄ ራሱ የሚያሳየው ሰው ሁሉንም አብይ የሚታይባቸው በሙሉ ጥርቅም አድርጎ እየዘጋው ስለሆነ በየትኛው መንገድ መድረስ ፈልገዋል ህዝቡ እንዲሰማው ፈልጓል አዲስ ነገር ይዞ መጥተው አይደለም ወደ ቃለ መጠይቁ ለመሄድ ነው በዚሁ ገለታው ሰሞኑ መነጋገሪያ ሆኗል መነጋገሪያ የሆነው አብይ አህመድ የተለየ ነገር ይዞ መጥተው አይደለም ከአንድ መሪ ማይጠበቅ እውነት ለመናገር እንደ ሀገር የሚያሳፍር ሰው በመሆኑ ነው የሚናገራቸው ነገሮች የማያቅ በጣም የሚያሳፍሩ ኢትዮጵያን የማይገልጹ የህዝቡን ኑሮ ማይገልጹ ተገቢ ያልሆኑ ንግግሮችን ነው በቃለ መጠይቁ ይዞ የመጣው ምን የተለየ ነገር ተገኘበት በእርግጥ ሙሉን እንዳልሰማ እርግጠኛ ነኝ ማንንም እንደው ቁርጥራጭ ገጣጥሞ የሆነ ነገር ይረዳል እንጂ ቁጭ ብሎ ያንን ያብይን አህመድ ዲስኩር የሚሰማ መቼም ራሱን መጨረሻ ላይ የሚያገኘው ጤናማ ሆኖ አይደለም ምናልባትም ዝምድነው ያምሮ ዝግመት ሁሉ ሊገጥም ይችላል ይሄን ሰው የቁጭ ብለ ከሰማ ገለታው እንዴት አየው እንደው ጠቅለል ካጠቃላዩ የቃለ መጠይቁ ፎርማት የመጣበት መንገድ ለምን አስፈለገ የቃለ መጠይቅ የሚለውን ጨምረ አጠቃላይ እስቲ እንደው ከዛን ጀምርና በአንዳንድ ጉዳዮች ላይ በዝርዝር እናወራለን ይሄ አጠቃላዩ ነገር መሳይ ያነሳው አንድ ኢምፖርታንት ነገር አብይ አህመድ ለጋዜጠኛ ብቅ ብሎ ያውቅ በጣም የሚያስገርም መሪነቱ ይሄ ነው ጋዜጠኞች ቁጭ ብለው በወቅታዊ ጉዳይ ላይ እጅ ያወጡ ከሪፖርተር ነኝ ከአንከር ሚዲያ ነኝ በኤርትራና በኢትዮጵያ መካከል ግጭት አለ ይባላል እስቲ እኔ ያብራሩልኝ እኔ ደግሞ ከዚህ ነኝ ማለት እኮ ተገቢ ነው አይደለም አንድ ጠቅላይ ሚኒስትር ራሱን ለዚህ ማጋለጥ አለበት ፊቱ አይቀርም ለሲቻይ ነገር አይወድም መሳይ እኔ በጣም ከሚያስገርሙኝ ነገሮች ይሄ ነው መለስ እኮ በተወሰነ ደረጃ ነበርኩ ይቀርብ ነበር ጋዜጠኞች ይጠይቁታል እንደ ኃይለ ማርያም ሞክሯል የተወሰነ ጊዜ ይጠየቅ ነበር መንግስቱ ኃይለ ማርያም ዩቲዩብ ውስጥ ሳይ አሁን እሱ ነበር እንግዲህ ዝግ የሚባለው ለውጭ ሀገር ጋዜጠኞች ሁሉ እንደዚህ እንደ ሃርድ ቶክ አይነት ነገር አየሁ አንድ ጊዜ ተጠይቆ ማለት ይሄ ሰው ጋዜጠኛ ቀርቦ ያቀም ቀርቦ በጋዜጠኞች ፊት እውነተኛ የህዝብ ጥያቄ ጠይቆ አይደለም ምንድነው ሚዲያውን የሚጠቀምበት ልክ አሁን ዛሬ እንዳደረገው አይነት አንድ ነገር ይዘጋጃል እንግዲህ ይጠቅማል የሚለው ለሱ ነው ምን ያህል አሁን ይሄ ያነሳው ነገር የበለጠ ራሱን የሚያስመታ ካልሆነ በስተቀር የሚጠቅም ነገር የለውም ግን ይጠቅማል የሚለው ነገር ይዘጋጃል ከዛ አንድ ጋዜጠኛ ይመረጣል ከዛ ከሚዲያው ውስጥ በትክክል ነው በቁጥር ይሄንን ጠይቅ ይባላል ያን መልሶ ይሄዳል ይሄ ነው ያለው ይሄ ደግሞ የህዝቡን ጥያቄ መለከት አይደለምና ፌክ የሆነ ነገር ነው በአጠቃላይ ፕላትፎርሙ መሳይ ሚዲያ ላይ ቀርቦ ያቀም እንደሆነ አልባት አንተም የምትለውም በልና በተለይ ስለ እድገት ያነሳው ላይ ትንሽ እንደው ለሚያዳምጠው ሰው የተወሰነ ነገር ብንል ጥሩ ነው የሚዲያ ባለሙያም ስለሆንክ እንደው ፕላትፎርሙ እንዴት ነው አንድ ፕራይም ሚኒስተር መጠየቅ ያለበትም ወይ በሚዲያው ገለታው አብይ አህመድ ብዙ ነገር ነው ይዞብን የመጣው ለጋዜጠኞችም ፈተና የሆነ ሰው ነው እንደምታየው ነው ኃይለ ማርያም ደሳለኝም መለስ ዜናዊም ለጋዜጠኞች ቅርብ ናቸው ጋዜጣዊ መግለጫ ይሰጣሉ ለውጭ ሀገር ጋዜጠኞች በእንግሊዘኛ ይሰጣሉ ለሀገር ውስጥ በአማርኛ የተለመደ ነው ሁለቱም ለጋዜጠኞች ሩቅ አይደሉም መለስ ዜናዊም ኃይለ ማርያም ደሳለኝም አብይ አህመድ ሩቅ ነው መጠየቅ አይፈልግም አንዳንድ ጊዜ እኮ ፎርማል መደበኛ የሆነ እንኳን ቃለ መጠይቅ እኮ አይሰጥም አሁን ይሄ በደንብ የተዘጋጀ ጥያቄ ከጠቅላይ ሚኒስትር ጽፈት ቤት ተጽፎ ምታያትም ጋዜጠኛ አይደለችም እውነት ለመናገር እቺና አንድ ደሞ አለ ሰለሞን የሚባል የኢትዮጵያ ጋዜጠኞች አውራ ነኝ ብሎ ለራሱ ሽልማት የሚሰጥ ያብይን ባለ ሲመት ስለሰራ የጋዜጠኝነት ጥግ የደረሰ የመሰለው አለ ደሞ
ካድሬ ጋዜጠኞች አሉ ጥያቄ ከጠቅላይ ሚኒስትር ጽፈት ቤት ተጽፎላቸው ይመጣል እሱን ማነብነብ ነው ልክ ከራሷ መንጭታ መጠይቅ አይደለችም ይሄን በደንብ እንኳን አይደለም በሙያ ውስጥ ያለ ሰው ይቀርና ማንንም ሰው የሚረዳው ነው ሁለተኛ ለምንድነው አንዳንድ መረጃዎችን በሆነ ስብሰባ ላይ ነው ጣል የሚያደርገው ለህዝብ በይፋ መገለጽ ያለበትን ኃላፊነት አለበት ጠቅላይ ሚኒስትር ነው ተጠያቂነትም አለበት አንድም መረጃ በስማ በለውና በኮሪደር ውስጥ በሚለቀቅ አሉባልታ በሚመስል መልኩ ነው የሚለቀው በጣም እኮ የሚገርም በጣም አሳፋሪው ነገር የኢትዮጵያ ቴሌቪዥንም የኢትዮጵያ መገናኛ ብዙሃንም ከጠቅላይ ሚኒስትር ጽፈት ቤት መረጃ ስለማያገኙ የሱ ፌስቡክ ስር ነው የሚርመጠመጡት የሆነ ነገር ሲጽፍ እሷን እየወሰዱ ነው ዜና የሚያደርጉት እንደዚህ ሆኖ አቅም በጣም አስቸጋሪ በጣም ለጋዜጠኞች ዝግ የሆነ ይሄ ሁሉ የሚያሳይ በራስ መተማመን የሌለበት እሱ ብቻ ተናግሮ ማይክ አንቆ የፈለገውን ሰዓት ወስዶ ተናግሮ የሚወጣ ሰው ይሄንን የለመደው ይሄ ከራስ መተማመን ማጣት ካቅም ማጣት ብዙ ነገሮችን ልትገልጾ ትችላል ለማንኛውም ገለታው እንግዲህ ቃለ መጠይቁን ለመነጋገር ምንም አንተም ስንወስን ህዝቡ እንደሰለቸው እናቃለን ይሄን ርዕስ ይዘን ስንመጣ ስለዚህ ሰውዬ ልንወያይ ነው ስንል ብዙዎች ምናልባትም ይሄንን ፕሮግራም ዘግተው ሊወጡ እንደሚችሉ እንገምታለን ግን ደግሞ መነገር ያለበት ነገር ስላለም ነው እንደው ካንድ ከተናገረው እንጀምር እንስማውና ለውይይታችን መነሻ እንዲሆነ ነው ይሄን ተናግሯል ከቃለ መጠይቁ ውስጥ የተገኘ ነው እውነቱን ለመናገር የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው ይሄን እድገት በተገለጠ አይን ማየት ካልቻል መጠበቅ ካልቻል መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል ጥቂት ኢንዲኬተርስ ብቻ ላንሳ ብዙ ሰው የማያስተውለው ግን ሚራክል ተብሎ ቢወሰደው አንዳንድ ኢንዲኬተር ላንሳ በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሳራት አመት ነው ብዬ ነበር ዘንድሮ ከፍተኛ የማንሳራት አመት ነው ዘንድሮን 4 5 10 አመት ከደገመች ኢትዮጵያ አበቃ መከራው አበቃ ገለታው ብዙ ነገር ነው እኔ አብይ አህመድ ባለፉት 7 አመታት ብዙ ነገር ተናግሯል ብዙ ያፈርንባቸው ብዙ የተሸማቀቅንባቸው ንግግሮችን አድርጓል እንደዚህ ግን አሳፋሪ አይቻላል እንደዚህ አሳፋሪ ንግግር አድርጎ ማቅ ለማንኛውም ብዙ ነገር አለበት አንደኛ ሚራክል ነው ያለው ኢትዮጵያ ውስጥ እድገት ተብሎ የሚገለጽ አይደለም ከዛም ባለፈ ሚራክል ተአምር እሱን ከገለጸ በኋላ ግን ማስፈራራቱ ለምን አስፈለገ አይናችሁን ገልጣችሁ ካላያችሁና ይሄንን በሚታየው ልክ ካልገለጻችሁ በጣም አደገኛ ነው የሚከተለው ነገር በጣም ነው ያስፈራራው ምን ሊከተል ይችላል ካልተናገርን ብልጽግና ኢትዮጵያ ላይ እድገት አምጥቷል ብለን ካልመሰከርን ምን ሊያደርጋት ነው ያቺን ሀገር እንደው ዝም ብለህ እንደዚሁ ስሜትን የመጀመሪያው ክፍል ስሜታችንን ስንመረምር በተለይ አሁን ሐኪም ሆነን ብናይ በሐኪም ጫማ ውስጥ ሆነን ስናይ ማለት ነው በአስተማሪ ጫማ ውስጥ ሆነን ስናይ በገበሬው ጫማ ውስጥ ሆነን ስናየው ነጋዴው ጫማ ውስጥ ሆነን ስናየው ስራቱ ጫማ ውስጥ ሆነን ስናየው ስሜት ይጎዳል የመጀመሪያው ስሜት ይጎዳል እንግዲህ ይሄንን አይነን ገልጠህ እድገትህን ማየት አለብህ ሲባል ለዚህ እኮ ነው ሰው ቴሌቪዥን ልስበር አይነት ነገር የሚያስብለው በዚህ ደረጃ ገልብጦ ሲናገር ሲሰማ ህዝቡ እየበለጠ እየጠላው መጣ ይሄ ደግሞ በሁሉም ቴሌቪዥን መተላለፍ አለበት ማለታቸው ይገርመኛል እንደው ምን አርጎ ሊጠቅማቸው ሰውን ያበሳጨ የበለጠ ለስርዓት ለውጥ እንዲታገል ከማድረግ ባሻገር ምን እንደሚጠቅማቸው አላቀም እኔ ፒአራቸው ነው የሚገርመኝ መሳይ ሁለተኛው በተለይ ይሄ ገለልተኛ ነኝ ምናምን ለሚለው ማህበረሰብ ደግሞ አንድ ሁለት ነጥቦች እናንሳ ስለ እድገት መሳይ
እድገት ስለሆነ ያነሳው ያድጋለን ለሚላለው ነገር ይሄ ግልብ የሆነ ሙግት አልፈልግም ግልብ የሆነ ስድብ አልፈልግም የሚሉ አሉ አይደለም አንድ የማህበረሰብ ክፍሎች ለነሱ ንገራቸው እድገት ምን እንደሆነ ነው እድገት ባንስ ሁለት ነገሮች እናንሳ መሳይ አንደኛው እድገት የሚባለው ነገር ፖዚቲቭ ቼንጅ ነው ፖዚቲቭ ወይም አሉታዊ ለውጥ ነው በየዘርፉ አዎንታዊ ሶሪ መሳይ ልታርመኝ ነበር አንተም ታንኪዩ አዎንታዊ ለውጥ ማስመዝገብ ነው በጤናው አዎንታዊ ለውጥ ከትናንቱ ዛሬ መሻል ማለት ነው ፖዚቲቭ ቼንጅ ይባላል ይሄ ፖዚቲቭ ቼንጅ ለማምጣት ደግሞ ሁለት ነገር አለ አንደኛው ኤጀንሲስ ያስፈልጋል ለውጥ ሁሉ ጊዜ ኤጀንሲ ይጠይቃል አሁን በኮሪያ ውስጥ አንዱ ኤጀንሲ ሰማሉ ዶንግ ይባላል በኮሪያውያን እድገት ውስጥ የታወቀ ኤጀንሲ እና ተቋም ማለት ነው ተቋም ይፈጠራሉ መሳይ እድገት ለማስመዝገብ ተቋማት አሉ ያሉ ተቋማት ነባር ተቋማት ይኖራሉ አዳዲስ ተቋማት ሊኖሩ ይችላሉ አንድ ይሄ ነው ሁለተኛ ኤጀንሲ ይጠይቃል እድገት ሁለተኛው እድገት መለኪያ ያለው ይሰፈራል ተሰፍሮ ነው አድገናል የሚባለው መሰለኝ ይሰፈራል መለኪያ ያለው በቃ ይለካና እድገት አለ የለም እድገት ወደ ላይ ቀስቶ ወደ ላይ ወደ ታች ቀስቶ ይደረጋል በዓለም ላይ የተለያዩ እድገት መለኪያዎች ቢኖሩም ግን በጣም ብዙ ሀገር ቢጠቀሙባቸው አንዱ HDI የሚባል መስፈርት ነው የምታውቀው መሳይ Human Development Index ይባላል HDI እንግዲህ የዓለም አቀፍ መለኪያ ነው ሶስት ትላልቅ አንኳር ጉዳዮችን እየተነተኑ ነው አንደኛው እድሜና ጤና አለ ወይ ነው በምድር ውስጥ እድሜ ያገኛል ነው ባጭር ይቀጫል ሰው በዚህ በኳሻኮር በሚባለው በአልሚ ምግብ እጥረት በመናምን በበሽታ ሰው ይቀጫል ወይስ እድሜ ያገኛል ያህዝ ሚሊዮን ይለኩታል ይሰፈራል በፐርሰንት ይሰፈራል ሁለተኛው ዕውቀት አለው ትምህርት ያገኛሉ የተማሪዎች ይሄዳሉ በልጅነታቸው አሁን አብይ አህመድ ከመጣ 7 አመቱ ነው አይደለም እሱ ከመጣ 7 አመት ልክ እንደመጣ 7 አመት የሆነው ልጅ ጥሩ ነርሰሪ ወይም ደግሞ ምንድነው ማለት ህፃናት ገብቶ ዱብዱብ ይያለ ነው አንደኛ ክፍል ሊገባ እነዛ አንደኛ ክፍል የነበሩት ደግሞ 7ኛ ክፍል ጥሩ ዕውቀት ይዘዋል ወዘተርፈ ማለት የኑሮ ደረጃ ኢኮኖሚውን ምኑን ያያሉ HDI ሌላ ደግሞ መስፈርት አለ ፕሮስፐሪቲ ኢንዴክስ የሚባል እነሱ ደግሞ እንደዚሁ ስፔስ ኤንድ ሴኩሪቲን ሁሉ ያያሉ እነሱ ዘርፈ ብዙ ነው ማህበራዊ ለውጥም ኢኮኖሚያዊም ፖለቲካዊም ነው የሚመለከቱት ሶስተኛው መስፈርት ይሄ መልቲ ዳይሜንሽናል ፖቨርቲ ይባላል እነሱ ትምህርትን ያያሉ ኑሮ ደረጃን ያያሉ ማአት ነገር ነው የሚመዝ እንደዚህ ተደርጎ ይለካል እድገት ኢትዮጵያ ውስጥ በመጀመሪያ ደረጃ አብይ አህመድ እንዳይለካ አረገው እንዳይለካ ከነዚህ ነው ያነሳም HDI ያነሳ በብልጽግና ውስጥ የዚህ መልቲ ዳይሜንሽናል ፖቨርቲ ኢንዴክሶች አይነሱ ምን አደረጉ የኛ የብልጽግና የእድገት መለኪያ 3H ነው አለበስ ምንድናቸው እነዚህ 3Hዎች ደግሞ በሳይንስ ማናቃቸው በእድገት ትምህርት ውስጥ የሌሉ ምንድናቸው ሲባሉ ሃፒነስ ነው አላንዱ H ሁለተኛው H ደግሞ ሃርሞኒ ሶስተኛው ደግሞ ሂውማን ኢንተለጀንስ ይባላሉ አለ ትልቅ ችግር አሁን እዚህ አሁን እነዚህ ኢንዴክሶች እድገት ኢትዮጵያ ውስጥ አለ የለም ለማለት አንደኛ ሳይንሳዊ ስላልሆኑ ኢንዲኬተርስ የሏቸው ሃፒነስ አሁን በምድረው ይለካው እንዴት ይለካዋል ብልጽግና ደስታን ማለት ነው ደስታን መሳያ ደስታ ነው የምናመጣው ብለዋል የደስታ መገለጫዎች ምንድናቸው አሁን ቅድም ያለው HDI ውስጥ የፐር ካፒታ ኢንካም ያሉ ትምህርት በልጁ በእድሜ ይሄዳሉ ወዘተ ተብሎ ነው እነዛ መለኪያዎች ናቸው ይወጣሉ የፕሮስፐሪቲ ኢንዴክስ ደግሞ 12 መለኪያዎች አሉ ሃፒነስ መለኪያው ምንድነው መስፈሪያ ያስፈልጋል አይደለም እድገት እንግዲህ ይሄን ያህል ፐርሰንት አድገናል ለማለት የለው ዝም ብሎ የሚያነሆልል ነው ይሄኛው ቀጥሎ ያለው ሃርሞኒ የሚለው ነገር ራሱ አሁን አለው ተቀምጠዋል ሃርሞኒ መለኪያዎች ምንም መለኪያ የለውም ይሄ ሰውዬ መለኪያ መስፈሪያ የሌለው እንደዚህ አይነት ራዕይ ይዣለው እንደዚህ አይነት 3H የሚባል መስፈርት ይዣለው ብሎ የሚመራል ስለ እድገት የሚያወራው እንግዲህ ተመልከት ይሄን ሁሉ እንተውና በመጨረሻ ግን ሚራክል ነው ብለዋል እኮ አሁን ብዙ ሰው የሚጠላው ነገር የጠላት ይችን ነው እስቲ አንዳንድ ጥያቄዎች ጨርስ ላንሳና መሳያንተም ሄድበት ደግሞ የሚያዳምጠን ሰው ደግሞ ይፈትሽ ሚራክል ወይም ደግሞ ተአምር ማለት ነው በአማርኛ አይደለም ተአምር እድገት በየቤቱ ንግባስቲ ጤናው ዶክተሩን እንጠይቀው ነርሱን እንጠይቀው በዚህ 7 አመት ውስጥ ተአምር አያችሁ ወይ የጤናው ዘርፍ ማለት ነው መሳሪያ በመሳሪያ ሆናችሁ ወይ የህክምና መሳሪያ በመሳሪያ ሚራክል ነው በቃ ይሄኮ በፊት እኮ አልነበረም ዛሬ ለዚህ ለቀዶ ጥገና የሚረዳንን አገኘን ይያላችሁ ነው ወይ
ሆስፒታል ተሰራ ወይ ሚራክል ብዙ ሆስፒታሎች ተገነቡ ወይ እዛ ጤናው ዘርፍ ውስጥ የሐኪሙ ኑሮ ተሻሻለ ወይ ሚራክል ህይወት እያያችሁ ነው ወይ ተለወጥኩኝ እያለ ነው ወይ ጤናው ያለው መሳይ ጤና አጥቶናል የጤናው ተቋም ጤና አጥቶ ብሶት ይዞት በኢትዮጵያ ታሪክ ውስጥ ተሰምቶ የማይታወቅ ችግር ውስጥ ነው የገባው ሚራክል ዜሮ አይደለም እዛ ጤና ውስጥ ያለው ኔጌቲቭ something የሆነ እዳ ውስጥ ነው የገባው ጤና ትምህርት ውስጥ እንሂድ እስቲ ዶክተር ብርሃኑን ጠይቅ ሚራክል 9 ሚሊዮን አይደለም ትምህርት ያቋረጠው ያለፈው የአሜሪካ ኤምባሲ ወደ 6 ሚሊዮን ነው አለመሰለኝ ግን 9 ሚሊዮን አካባቢ እኮ ተማሪ እኮ አይሄድም ትምህርት ቤት ትግራይ ወድሟል አማራ ክልል ወድሟል አፋር ክልል ወድሟል ኦሮሚያ ክልል ወድሟል ምን ነው ሚራክል ትምህርት ውስጥ ያለው መሳይ ትምህርት ውስጥ ማለት እስቲ በየዘርፉ ይሄዱ እንግዲህ እኛ እንዳናስረዝም ደሞና ሌላ እንትን ውስጥ ሰው እንዳናሰለቸው እስቲ ግብርና ውስጥ ይሄዱ በየተቋሙ ሄዱና ይሄ ሚራክል የተባለ እድገት አለው ይያለ እንደሆነ ቁልቁል ነው ይሄድነው መሳይ ቁልቁል ነው ይሄድነው በጂዲፒያችን እቺን ብቻ ጨምርና ለጨርስ ጂዲፒያችንም ቢሆን ቁልቁል ነው ሄደው በተለይ ከእዳ ወደ ምንዳ ብሎ በማግስቱ እዳ ውስጥ አይኤምኤፍ እዳ ውስጥ ከከተተን በኋላ ጂዲፒያችን ዲቫሉዌት ሲደረግ ቀደም ያልነው በ50% ቀንሷል ያሁኑ እንትንም ጂዲፒም ወደ 2 ትሪሊየን የተባለው ወደ 6 ቢሊየን ዶላር ካምናው ቀንሷል ይሄ ነው ሚራክል መሳይ ገለታው እንግዲህ ያው በጨዋነት መልስ ለመስጠት በሚል ነው አንተ ነገሮችን ከተለያየ መለኪያዎች አንፃር ለተመልካቹም ግልጽ እንዲሆን ብለ ያቀርበው ብዙ የኢኮኖሚ ጠበብቶች እንኳን አይደለም አሁን በፊትም በህዋት ጊዜም በኢህአዴግ ጊዜም የመንግስትን ኢኮኖሚ ለመረዳት እንቸገራለን የኢኮኖሚ ፍልስፍናውን የሚከተላቸውን የተለያዩ እንቅስቃሴዎች ኢኮኖሚ እንቅስቃሴዎችን ለመረዳት ይቸገረናል ይላሉ የኢኮኖሚ ባለሙያዎችም አይደለም አሁንማ ቅጣምባሩ መላቀጡ የጠፋበት ነው ምናልባትም አብይ አህመድ የሚመራው ሀገር ሳይሆን የሆነ የሚመራው ቸርች ያለ ነው ይመስለው ንግግሩ ሁሉ የቸርች ነው አሁን አንድ ፖለቲካ ከሪያሊቲ ጋር ፖለቲካ ግልጽ ከሆነ ነገር ጋር ከሚታይ ነገር ጋር የሚለካ የሚታይ ነገር በተአምር በመንፈስ እንድጠብቅ ይሄ ምናልባት ቸርች አውደ ምሕረት ላይ የሆነ ጉባኤ ላይ ብትናገር ያው መንፈሳዊ ህይወት ውስጥ ያለ ሰው ነገን በተስፋ ለመጠበቅ ሚራክል ተአምር ሊጠብቅ ይችላል ይሄ ፖለቲካ ነው ሀገር ነው በሚታይ ነገር ነው ሰው የሚለካ ጠረጴዛው ላይ ባለው ምግብ ነው እድገትን የሚያየው ኑሮ ቀልልኛል ወይ ከትላንት ሸክሜን የሚያራግብ ሸክሜን የሚያቀልልኝ ነገር መጥቶልኛል ወይ ብሎ ነው የሚያየው በሸክም ላይ ሸክም የኑሮ ውድነቱ አናቱ ላይ እየነጠረ ከትላንት ዛሬ እየከፋ ነገ ደግሞ በጨለምተኝነት እየጠበቀ ሚራክል ነው ሲልህ ይሄ ሰው አንደኛ ጤንነቱንም ተጠራጠራለ ምናልባት እንደው በዙሪያው በጣም የሚቀርቡት ሰዎች ካሉ ግድ የለም እጁን ይዘው ወደ ሆነ ህክምና ቦታ መውሰድ ነው እንጂ ያለባቸው ይሄ ሰው ሀገር ለመምራት አይደለም ቤተሰብ ለመምራትም የሚያስችል ምንም አይነት ዝግጁነት ብቃትም አቅምም የለውም እንደው ሌላ ዝርዝር ነገር ውስጥ መግባት አያስፈልግም ገለታው አንተ ልክነ ባልከው መልኩ ነገሮችን ማየት ቢቻል ብለ ሰፋ አድርገ መተሊውን ይችላል አይመችም እኮ ይሄ ለመተንተንም ሳይንሳዊ አድርገም ለመግለጽ የሚመች ሰው እኮ አይደለም በሚራክል ነው እያለ እንዴት በቁጥር በአሃዝ አስደግፈ ልትከራከረው ትችላለህ ከነ መሳው ይሄ እኮ በጣም አስገራሚው ነገር ይሄ ናች ሜዠረብል አይደሉም የሚያመጣቸው ነገሮች እንደዚህ የሚያደርጉ መሪዎች ደግሞ ማይለኩ ነገሮችን ይዘው እየመጡ ማይሰፈሩ የእድገት መለኪያዎችን ይዘው የሚመጡት ያልሰሩ እኮ ናቸው ማጭበርበር ስለሆነ እድገትን ራሱ አሁን እድገት እንደ እድገት ግልጽ የሆነ ነገር የለም እድገት ይባል ዲቨሎፕመንት የሚባለው ነገር በጣም ግልጽ ነው ምንም አወናባጅ የሆነ ዴፊኒሽን የለውም መሳይ በመድር ላይ የሚታይ ነው በቃ የምታየው ነው እድገት ካለ ይታያል ግን ያወናብዱታል አንዳንድ መስራት ያልቻሉ ሰዎች ሲመጡ እድገት ጽንሰ ሐሳቡ ስብስብ ነው ከሌ ይሄን ይላል ሌላው ከሌ ይሄን ይላል ብለው ለማምታታት ይሞክራሉና እነዚህ 3H ማምታቻዎች ናቸው በኢኮኖሚክስ ቀመር ውስጥም ዴቨሎፕ አልተደረገም ኢንዲኬተር አልወጣላቸውም ሳይንቲስቶች አላዩአቸውም የኢትዮጵያ ሳይንቲስቶችም የኢትዮጵያ ምሁራን የእድገት ባለሙያዎች አይተው አጥንተው ኢንዲኬተር ሶቶለት የተለካ አይደለም
እና ዝም ብለው እንደፈለጉ እየተናገሩ በእውነት በጣም እኔ አዝናለሁ ይሄን ህዝብ አሁን ደሞዝ ያየህ እንደሆነ መሳይ ፐር ካፒታ ኢንካም ይባላል አይደለም በየሀገሩ በዶላር ነው የሚቀመጠውና የኢትዮጵያ ፐር ካፒታ ኢንካም ዝም ብሎ በትክክል አይታወቅም ግን 1300 ይላል አሁን ኢንተርኔት ውስጥ በትካባ 1300 ብር ዶክተሩ ይሄንን አያገኙ ይቺ ፐር ካፒታ ኢንካም የምትባለው ማለት በብር ስትዘረዝረው በወር 15000 ብር ማለት 15000 ብር አካባቢ ያገኛል አንድ ኢትዮጵያዊ ይላል ዶክተሩ የቅድም ያልነው ፈርስት ክላስ የምንለው በጣም ተማረ ሰማይ ደርሷል የምትለው በህብረተሰብ እንትን ውስጥ 8000 ነው ግማሿን ማለት ነው ያገኙ ፐር ካፒታ ኢንካም ላይ ተቀመጠ የተባለው ዳው ማለት የኬንያ ዶክተር ደሞዝ የአንድ ወር ደሞዙ የኢትዮጵያ ሐኪም የአዲስ የሚቀጠረው ማለት ነው ያመት ደሞዙ አይሞላም ያመት ደሞዙ እኮ $700 ነው አልኩ እነሱ እኮ በወር እኮ 1500 ነው ምናምን ነው የሚያገኙት ኬንያውያን ያው አነሰን ያሉት ማለት ነው እና ይሄ ሚራክል ነው ወይ ነው አሁን ምንድነው ደሞር ይሄ ሰው መጥቶ እንደዚህ ክህደት በፈጸመ ጊዜ ሐኪሙም መምህሩም በእውነት እኔ ተአምር ነው ወይ በህይወቴ ያየው ያለሁት ተቋሙንም ነው ሁለት ነገር ነው የሚያየው አንደኛው የግለሰቡን ኑሮ መቼም ኢኮኖሚክስ እንደዚህ ነው እድገት የሚባለው ነገር በህብረተሰብ ውስጥ በቴብል ላይ የሆነ ነገር እየጨመሩ መሄድ ነው በህብረተሰብ ፍላጎት ኒድ ላይ የሆነ ነገር እየጨመሩ መሄድ ነው ፖዚቲቭ ቼንጅ ያል ነው ያ እየጠፋ ከሄደ እድገት አለ ሲል አንድ ባንክና ታንክ የሚያዝሰው ኢትዮጵያ ሆ ብሎ ነው ንሳት ያለው ምን ታምታታለህ አይደል ማደጉ ቀርቶብኝ ኢትዮጵያን የሚሉት አለ አይደለም ጽድቁ ቀርቶብኝ ይላል በቅጡ በኮነነኝ ያንተ መልእክት እኮ ያንን ነው የሚያሳይ መስለኝ መለስ ማረኝ ያልከው እኔ የገባኝን ስትል መሳይ ጽድቅ ቀርቶ በቅጡ በኮነነኝ እኮ ነው ያኛው እኮ በጣም መልካም ነው ለማለት ሳይሆን ኩነኔም እኮ አለው ለዛ አለው ለማለት ነው መስለኝ ገለታው እንደው በሆነ መልኩ እስቲ እሱ አብይ አህመድ እድገት የሚለውን ነገር ነው ለመረዳት እንሞክር እስቲ እሱ ሳጥን ውስጥ እንግባ እሱ ጫማ ውስጥ እንግባና ምንድነው እስቲ እንይለት አይናችንን መግለጥ አቅቶናል እሱ እንደሚለው ግለጡ አይናችን ካልገለጥን ያው የሚከተለው ነገር ነግሮናል በጣም ትልቅ አደጋ ሀገሪቱ ላይ ሊመጣ እንደሚችል አስፈራርቷል እሱንም እናነሳዋለን ግን እስቲ እሱ ጫማ ውስጥ ገብተን አይናችንን ገልጠን እንመልከት ምን አለ እንግዲህ ምናልባት ኮሪደር ልማቱን ሊያሳየን ነው የስንዴ ልማት አለ የስንዴ ልማቱን አየነው እኮ በዓለም አቀፍ ደረጃ ዳታውም ቁጥሩም ወጣ ምንም ነገር የለም በምን እስቲ 1 2 3 ብሎ የሚገልጹት ነገር ምንድነው የአባይ ግድብን ያነሳዋል የአባይ ግድብ አንደኛ የተጀመረው በዛኛው በያዲግ ዘመን ነው ሁለተኛ እቺ አባይ ግድብ ገና እንትኑ ተሰርቶ ሳያልቅ 80 ቢሊዮን ብር እኮ ገና ያስፈልጋል የተባለለት ነው ገና ብዙ የኢትዮጵያን ኢኮኖሚ የኢትዮጵያን እናቶች መቀነት የሚያስፈታ ነው ገና የሚቀረው አሁን ለመስከረም ሽርጉድ ይያሉ ነው አቅጣጫ ለማስቀየስ እንመርቃለን ብለው ስንተኛ ዙር ምርቃት እንደሆነ አናቀም ለማንኛውም እስቲ ምንድነው እድገቱን እንይላቸው እስቲ ምናልባት በእነሱ ጫማ ውስጥ ሆነን እንግዲህ ምንድነው በእድገት ውስጥ መሳይ በጣም ሞደው ኮንሴፕት ስለሆነ ነው እድገት ውስጥ አሁን ብዙ ጊዜ የሚምታታው ብዙ ሰዎች የሚያምታቱት ከኢኮኖሚ እድገት ጋር ነው እድገት ከተባለ ጂዲፒ ላይ ወይም ፐር ካፒታ ላይ ነው የሚያተኩሩት ምክንያቱም ገንዘብ ብዙ ነገር ስለሚሸፍን ነው እውነታቸው ነው ባደበቀው ገንዘብ ካለ ትምርት ታገኛለህ ጤና ታገኛለህ ብዙ ነገር ስለሚያዝ ከገንዘብ ጋር እድገት ሲባል ጂዲፒ እና ፐር ካፒታ ነው የሚታየው እና ግን ዋናው መስፈርት እሱ ሆኖ ስለሚታይ በጂዲፒ ወይም በፐር ካፒታ ያየነው እንደሆነ እሱ ጥሩ ነው የሚለው እንግዲህ ትሪሊዮን ገብተናል ነው የሚለው መሰለኝ ብሩ ትሪሊዮን ገባ ነው ትሪሊዮን እንዴት ገባን ሸጠን ነው በርግጥ ኤክስፖርታችን አድጎ ነው ወይስ ምንድነው ሚስጥሩ የትሪሊዮን ውስጥ የገባንበት ሚስጥሩ ምንድነው ያልን እንደሆነ አንድ ሁለት ነገሮች ናቸው አንደኛው የብር ዲቫሉዌሽን ቀደም ያልነው ዲቫሉዌት ማለት ቫልዩ ማሳጣት ማለት ነው እና IMF ምናምን ገብተው ዲቫልዩ አድርገው ይባላል ይሄ ዲቫሉዌሽን ለማን ይጠቅማል እነሱ በትንሽ ገንዘብ ብዙ ብር ይገዛሉ ማለት ነው በትንሽ ዶላር ብዙ ብር ይገዙናልኛል
እዛ ሀገር ቤት ገብተው ማለት ነው እና ትናንትና በ$5 ይገዙት የነበረውን ነገር ዛሬ በ$2 ሊገዙት ይችላል ማለት ነው እነሱ ለኢትዮጵያውያን ደግሞ ከውጪ ስናመጣ ምንድነው የሚሆነው $1 ለመግዛት በጣም ብዙ ብር እንሰበስባለን ማለት ነው እነዛን ያሉንን ብሮች ሰብስበን ማአት ነው የምናስገባው ነገር እዛ ውስጥ ስንገባ እንግዲህ ከባድ ኢኮኖሚ ክራይሲስ ውስጥ እንገባለን ማለት ነውና ይሄ ያመጣው ነው ባለፈው ፕሮፌሰር ተሾመም ገልጿል ጂዲፒም ሲጠና ራሱ መሳይ ምንድነው ሲሰራ ብዙ ጊዜ ሳይጠለል ሲሰሩት ፕራይስ ታይምስ ኳንቲቲ ነው የሚባለው ያለው ምርት መጠን ሲባዛ በዋጋ ማለት ነው እና ምርት ሳይጨምር ዋጋ የሚጨምር ከሆነ ጂዲፒ ይጨምራል በሚቀጥለው ልክ አሁን ይሄ የትሪሊዮኑ እንደዛ ነው ወደ 2 ትሪሊዮን ገባን አሉ በአሁኑ ጊዜ 2 ትሪሊዮን መንግስት በጀት አመጣሉ ነገር ግን ይሄንን ትሪሊዮን ወደ ዶላር ስትቀይረው መሳይ ከባለፈው አመት ወደ $6 ቢሊዮን ይቀንሳል ከባለፈው አመት አደግን እንዳንል ይሄን የተቸገርነው ትሪሊዮኑ እሱ እንደሚለው አድጓል ግን ሪል ኢንካማችን ሪል ጂዲፒያችን ቀንሶ ነው ያለው በምንድነው እንግዲህ አደግን የሚባለው ነገር እስቲ ነፃ ሆነን እንፈልግ ያልን እንደሆነ ሎጂ እንግዲህ ተቀምጧል ማንከደው ነገር ነው ሎጂዎች ተገንብተዋል የተወሰኑ በኮሪደሮች ተሰርተዋል እንግዲህ በአብይ አህመድ ዘመን ተመዘገቡ የሚባሉ እነዚህ ናቸው ግን ይሄ እነዚህ ለውጦች ይሄ ሎጅ ለአርማጭሆ ህዝብ ምኑ ነው ለአፋር ህዝብ ምኑ ነው ለአማራ ገበሬ ለትግሬ ገበሬ ለኦሮሞ ገበሬ ምኑ ነው ሄዶ አይዝናና አያቀውሱት ዶክተሩ አይዝናናባት ሄዶ አይደለም መዝናና ቤት ኪራይ መክፈል አልቻለም ማዚ ስለዚህ እኔ ለማጋነንም ሳይሆን እድገት የሚባለው ነገር ቀድም ያልነው ማህበራዊም ፖለቲካ ኢኮኖሚያዊ ጉዳዮችን አንድ ላይ ጠርንፎ የያዘ ነው በሀገር ደረጃ እድገት ሲታይ በአንድ አቅጣጫ ግን ጭማሪ አለ ለማለት ካስፈለገ በውበት ሳሎን አካባቢ የተወሰኑ በሱ ጫማ ስላልከኝ ነው መሳይ የተወሰኑ የውበት ሳሎኖች አሉ እንግዲህ ሌላ ምንም ምናየው ነገር ያገባን እኮ ምክንያቱም አንዳንድ ጊዜ ምናልባት ስርዓቱን ስለምንቃወመው ስርዓቱን ሁሉ ጊዜ ስተቱን ብቻ እየፈለገን እንደው አልታይ ብሎን ይሆን እንዴ እሱ የሚላቸው ነገሮች ከሚልም አንፃር እንደው የምንድነው የምን በር ፈልገን እኮ ለመውጣት ብለን ነው ስቲኒዮ ምናልባትም ያስፈራራ ስለሆነ የኢትዮጵያ ህዝብ አሁን አይኑን ገልጦ እሱ ሚሊዮን እድገት ካልመሰከረና ካልተናገረ ነገር ሊያመጣም የሚችለው ነገር እዳና ምንድነው ያለው መከራ ነው የሚመጣለው ትልቅ መከራ ይመጣል ብሏል ይሄን ካልመሰከር ለዛ በሚል ጨንቆን እኮ ነው እንደው ከጥላቻ ነው ይሉታል አይ ጥላቻ አይደለም ሚታይ ነገር ስለሆነ እስቲ ያሳየን ነው አሁን እንደምትለው ሎጅ ተሰርቷል አው ኮሪደር ልማት ተሰርቷል የሚባለው ነገር ብልጭልጭ አምፖል ምናምን ዛፍ ሽንት ቤት አንዳንድ ቦታ ተሰርቷል እንግዲህ ይሄንን እድገት ብሎ እንዲመሰክር ኢትዮጵያ ህዝብ ይጠብቃል ደሞ አሁን ሰልፍ ይደረጋል መሰለኝ የኮሪደር ልማቱን በመደገፍ በአንዳንድ ቦታዎች ሰልፍ ይደረጋል ተብሏል ስለዚህ ኢትዮጵያ ህዝብ ማንቁርቱን እየታነቀ አብይን ወጥቶ እንዲያመሰግን እድገቱን እንዲናገር ሊደረግ ነው ማለት ነው አለዛ እዛች ሀገር ላይ መከራ ያዘንባል እዛች ሀገር ላይ እልቂት ያመጣል ማለት ነው አብይ አህመድ ሲናገር አይተ እንደሆነ ረገጥ አርጎ ነው ከከፍተኛ ማሳሰቢያ ጋር ብሎ ነው ረገጥ አርጎ የተናገረውና ምን ሊያመጣ ይችላል እሺ አልተናገርነውም እድገቱን ከዛስ እኔ እኮ ይሄ መናገር የሚለው ነገር ከመናገርም ያለፈ ይመስለኛል አሁን ምንድነው ያለ ያለው ለምሳሌ በየሴክተሩ ብናይ ሐኪሙን ለምሳሌ አሁን ሐኪሙ ጥያቄ አንስቷል የደሞዝ ጥያቄ አንስቷልና ረፉ እኮ ነው ለትውልድ እየሰራን ነው ያለ ነው ለዶክተሮች እያላቸው ያለው እና እናንተ የተወሰነ መስዋዕትነት ክፈሉ ሲል ሰምቻለሁ ይሄን ቃል የትውልድ የተወሰነ መስዋዕትነት ሊከፍል ይችላል ልጆቻችን ሊሆኑ ይችላሉ የሚያዩት ለውጡን በዛ ደረጃ ማየት አለብን ይላቸዋል ግን ምንድነው ምን ላይ ኢንቨስት ያደረገ ነው ይሄ ሰውዬ ዶክተሮችን ተራቡ የሚላቸው ነው የሚለው ጥያቄ ነው ብሔራዊ ጥያቄያችን ሎጂ የሚቀጥለው ትውልድ ብርቁ ነው ወይ ንኮ ይሄ ነው የሚገርመኝ መሳይ አሁን ለሚቀጥለው ትውልድ ሎጂ ሰርተን እናስቀምጣለን በሶስት ወር እኮ በሁለት ወር ይሰራዋል እኮ የሚቀጥለው ትውልድ እሱ ምንም እኮ ይሄ ጎጆ ቤቶች ቀይሶ መስራት በተለያየ ዘዴ ሊሰራው ይችላል እንደውም ይዋላ ቀር ሊሆንበት ይችላል በኋላ የተወሰኑ መንሸራሸሪያ ቦታዎች መስራት ለሚቀጥለው ትውልድ አይደለም ኢንዱስትሪዎች ገንብተን ቢሆን የሆነ ፋብሪካ ትላልቅ ፋብሪካዎች የማዳበሪያ ፋብሪካ ኦይል ሪፋይነሪ ባለፈው ያነሳ ነው
ድፍድፍ ይዘን ከያገሩ ምን ሮጥ ሰዎች ኢትዮጵያን የሚያክል ትልቅ ሀገር እሱ ላይ ኢንቨስት ያደረኩ ነው የነዳጅ ማጣሪያዋ ትለቅ ከዛ ደሞዝ ይመጣል ቢልኩ አንድን ሰራተኛ ለመከራከር ይከብዳል እኮ መሳይ ተወሰነ ጥሪት ይያዘን ነው ይላልና አባካኝ የሆነ ሰውዬ ለዚህ ነው ማነሳውና ይሄንን ጥያቄ አነሳለሁ ምትል ወየውልህ እኮ ነው ያላቸው ያለውና እኔ በእውነት ኢትዮጵያውያን እንደዚህ እንዳልከው ነው መሳይ ያለ ማጋነን እንደዚህ ተዋርደን አናቀም እኔ ሰውየውም አንዳንድ ጊዜ ሳይው አሁን ይሄን ነገር ሲናገር ሳይ የህክምና ዕውቀት የለኝም እንጂ ጤነኛ አይመስለኝም መሳይ ንግግሩን ስታይ አሁን ይሄ ማስጠንቀቂያው ይሄን ድገት ካልመሰከራችሁ ወየውላችሁ ምናምን ሲል ስቴብል የሆነ ሰው አይደለም እባካችሁ ኢትዮጵያውያን በእውነት በጣም ችግር ላይ ነው ወደቅ ነው መሳይ ችግር ላይ ነው ወደቅ ገለታው እንግዲህ ብዙ ነገሮችን አንስቷል ይሄ ያውኑ የብዙዎችን ትኩረት ስለሳበ ይሄ አነጋገሩ እሱን ነጥለን አወጣን እንጂ ብዙ ነገሮችን ተናግሯል ይሄ በዚህ መልኩ ለምን መጣ ተከታታይ 4 ክፍል አዲስ ነገር የተናገረው ነገር የለም ከዚህ በፊት በየመድረኩ በየጉባኤው በየምኑ ሲናገር የነበረው ነው የተናገረውና አዲስ ነገር አላየነበትም ምናልባት ምርጫ ስለደረሰ የምርጫ ከስከሳም ይመስላል ከወዲሁ ብልጽግና ካልመረጣችሁ ሀገር ልጣፋ ትችላለች ሁሉ የሚል ማስፈራሪያም አለበት ብዙ ነገር ብሏል ሰሞኑንም ስናነሳው ነበር ከነ ኢንጂነር ይልቃልጋልም እንደዚሁም እንዳጠብቀው የመጡ ነበሩ ከጃችም እንዳጠበቀው ምንዳውን ሲያጡት ወጥተው መተቸት ጀመሩ የሚል ነገር ነው ስልጣን እና ጥቅም እንድንሰጣቸው ነበር እሱን ሲያጡ ነው አሁን የሚተቹን እንጂ እኛ ስተት ኖሮብን አይደለም እኛ በደንብ እየሰራን ነው ውጤት ያመጣን ነው የሚተቹን ሰዎች ውጤቱን ማየት ያልቻሉት እነሱ ከኛ የጠበቁት ነገር ስለነበረ እሱን ሲያጡ ነው የሚል ነገርም ተናግሯል አንዳንድ ጊዜ እውነት መሪ ነውና ለወንበሩ ክብር ሲባል ነው ይሄን ሰው ያንስተን መልስ ለመስጠትም የምንሞክረው እንጂ ከሚናገረውና ከሰውየው ባህሪ አንፃር መልስም የሚገባው ሰው አይደለም የሚመጥንም አይደለም እስቲ እንደው ይሄንን ቪዲዮ እንመልከተው ገለታው ብልጽግናም ጀምሮ የማይጨርሱ ተናግሮ የማይፈጽመው አንበርቾን ጀምሮ አንድም ነገር የለም ገለታው ይሄንን ቪዲዮ ያለ ምክንያት አላመጣውትም አንደኛ ጩኸት በዛ አብይ ጋር ጩኸት በዛ እንግዲህ ጩኸት ሲበዛ የሆነ ነገር ተጠረጥራለ ባባባልም አለ ምንድነው የዳሰርግ ጥሩባ ይበዛዋል ይባላል በጩኸት የምታደርገው ነገር የሆነ የምታሳመነው ሰው ካለ በሚል እንግዲህ የሚሞክረውን ሙከራ ነው የምናየው ምናልባት አለመስራቱም ጭንቀቱም አለ ከግራ ከቀኝም ሰሞኑን አውሮፓ ሜዶ ተዋርዶ ነው የመጣው በዚህም በግራ በውጭውም በውስጡም ነገሮች አልተሳኩለትም የመጨረሻው ደረጃ ደረሰም ይመስላል ይሄ 11ኛው ሰዓት ላይ ወይም ደግሞ ምንድነው አንድ ሐሙስ የቀረው የሚባለው አይነት አገዛዝ የለም የመጨረሻው ምዕራፍ ላይ ያለ አገዛዝም ነው ዝም ብሎ እየተወራጨ ነው ባለፈው አንተና ያልከው መስለኝ የቆሰለ ጅብ ሆኗል እዛ ነገር ላይ ያለ ዋዜማው ላይ ያለ አገዛዝ በውድቀቱ ዋዜማ አንድ ቀን የቀረው አይነት ብንል የሚያስኬድ ይመስለኛልና ለዛ የሚያሳይ ነው እንጂ እንደዚህ እየተቃቀፉ ከባለቤቱ ጋር ያ መብታቸው ነው የግል ህይወታቸው ነው ግን እንዲህ የሚያወላዳ እንደዚህ የሚያዝናና እንደዚህ የሚያፍከነክን ስራውን ጣጣውን ጨርሶ ሀገሪቱን እንደው የተወሰነ ችግሯን ፈቶላት እንደው እረፍት የፈለገ ሰው እኮ አድርጎ ነው ራሱን የሚቆጥረው አይደለም እንዲህ የሚያዝናና አይደለም የኢትዮጵያ ሁኔታ በተለይ እሱ ኢትዮጵያን ከገደል አፋፍ ያደረሰ ሰው እንዲህ ሆኖ ለህዝብ መታየት የለበትም ይሄ ስላቅም ስድብም ነው ለኢትዮጵያ ህዝብ እንግዲህ ፖለቲክስ መቼም ካልቸር ላይ የሀገርን እሴት መጠበቅ ተገቢ ነው አንዳንድ መሪዎች የሀገራቸውን ባህላዊ ልብስ ይለብሳሉ በየእንትኑ ከስልጣን እስከወርዱ አንዳንዶቹ እንደዛ ያደርጋሉና እሴትን ለመጠበቅ ነው የህብረተሰቡ ኖርሞች አሉ አይደለም እሱን ለመጠበቅ ነውና እንደው አሁን ለምሳሌ ከባለቤት ጋር መራገጥ ምናምን
እንደዚህ አይነት ነገር በየቤቱ ሊኖር ይችላል ግን በሚዲያ ይሄንን ለምትመራው ህዝብ ማሳለፍ ምናልባት በኢትዮጵያ እንትን ውስጥ አልተለመደም እና ምንም እኔ በሌላው ሀገርም ቢሆን እንደዚህ ብዙ አታይም አላየሁም እንግዲህ ግን እቺ ፑሻፕ ግን መሳይ እንትን ብላለች የተለመደች ሆናለች ወታደሮች አንድ ጊዜ አስደንግጠውት ታስታውስ እንደሆነ ቤተ መንግስት ውስጥ ሰተት ብለው ገብተው ሲያስደነግጡት ፑሻፕ ነበር የሚሰራው ደሞዝ አንጣ ብለው ገብተው ታስታውሰዋለህ ያን ቪዲዮ ደሞዝ ጨምርልን ብለው 200 ምናምን ወታደሮች ድንገት ገብተው ሲያስደንግጡ ማላቸው ገብተው ፑሻፕ እየሰራ አዘናጋሁ ብሏልና የሐኪሙን ደሞዝ ጥያቄ በፑሻፕ እንደዚሁ አሳልፈዋለሁ ብሎ ከሆነ ተሳስቷል ድርጋጤ ይመስለኛል አሁን ያለመረጋጋት ነገር አለ እንግዲህ እኔ ፑሻፕ ጋር የተያያዘበት አምልኮ ምን እንደሆነ አላቀም እኛ ትርጉሙም አይገባንም ብቻ ጠንካራ ነኝ ምናምን ለማለት ጥንቻ ለማሳየት ከሆነ ከህብረተሰብ ክንድ እና ከእግዚአብሔር ክንድ የሚያመልጥ መሪ እኔ አይቻላል የህብረተሰብ ጥያቄ መመለስ ነው እንጂ ጥንቻ ማሳየት ፈርጥም ያለው ማለት ምንም የፖለቲካ ፑሻፕ ምንም በየትኛው የፖለቲካ አስተሳሰብ ውስጥ መልእክትም የለውም እንግዲህ እስካሁን ምናቀው የራሳቸው የገባቸው ነገር ካልሆነ በስተቀር ያመራሩ ዘይቤ ሆነ የሱ አስተዳደር አንዱ መገለጫ ፑሻፕ መስራት ሩጫ የሆነ ቦታ መሮጥ ሳይክል መንዳት ህዝብ ይቀበለኛል ህዝብ ይወደኛል ብሎ ደግሞ በየከተማው ይሄደ መኪና እየነዳ በጣም ደካማ ሰው ነው ማለት ልብሱ እኮ ባላችንን አይገልጽም የሚለብሳቸው አንዳንድ አሁን እዚህ የተለዩ ልብሶች አሉ አንዳንድ እንትኖች ላይ የሚለብሳቸው የት ሀገር ባህል እንደሆነ ሁሉ አላቀም ነው ማለት እና የተለዩ ነገሮች ያሉት ሰው ነው የተለየ ካልቸር ይዞ ለመምጣት የሚፈልግ ሰው ነው ምልክቶቻችንን ሁሉ ያጠፋ ሰው ነው አንበሳውን አጥፍቶ ሚፊኮክ የተከለ ሰው ነውና በተወሰነ ደረጃ ኢትዮጵያን የማይመስሉ ሴቶች የገነባ የመጣ መሪ ነው እና አይገቡንም አንዳንድ የሚሰራቸው ነገሮች አሁን የፑሻፕ አሁን የተያያዘብኝ ይሄ ነው በቃ ደሞዝ ጥያቄ ሲነሳ ፑሻፕ ይሰራል እና ያል ከሐኪም ጥያቄ አሁን በፍጹም ሊያመልጥ አይችልም ይሄ ጡንቻ ከሆነ ያሳየ ያልነው ነው ከህዝብ ክንድ ከእግዚአብሔር ክንድ ያመረለ ተመሪ የለም ኮሚኒስቶች ነበሩ እንደውም ጡንቻቸውን የሚያሳዩ እዚህ ድረስ ይቀለባብሱና ምናምን ግራጃ ወጣ ቀኝቻ ወጣ ምናምን እንደመስዋለን እንጨፈልቀዋለን ይላሉ ምናምን ብዙ አልተራመደም ያክንድ ወዲያው ነው እንትን ያለው ከህዝብ መታረቅ ሰራተኛ መታረቅ ለሐኪም ጡንቻ ሳይሆን ማሳየት ችግሩን ፖለቲካዊ በሆነ መንገድ የህብረተሰቡን ችግር መፍታት ነበር መሳይና የትም ያደርሰው እንግዲህ ገለታው ምናልባት ሁለት ቀሪ ቃለ መጠይቆች እንዳሉ ነው የሰማነው አራት ክፍል ነው የተባለው የህዝብን ማስተያየት ያያየን ነው እውነት ለመናገር ሰሞኑንም በሶሻል ሚዲያ ላይ እስካሁን ደጋፊ ሆነ የቆየ ሁሉ ይሄንን የሰሞኑን ንግግሩን ተመልክተው በቃን ብለው ከሱ ባቡር ላይ የወረዱ ሰዎችንም እንደዚሁ አይተናቸዋል አሁንስ ሀገር ያሳዘነችኝ ወዴት ነው እየሄደቻለችው ብለው በሰውየው ንግግር ብቻ ሌላ እስከዛሬ እኮ ሲደግፉት የነበሩ ነው ግን ይሄ የሰሞኑ ንግግሩ ብቻ ይሄ ያስቀየማቸውና ከዚህ በኋላ ካንተ ጋር አንቀጥልም ብለው ከባቡሩ ከተሳፈሩበት ባቡር የወረዱ ቀላል አይደሉም የኢትዮጵያ ህዝብንም እንደው የልብ ትርታ በተለያየ መልኩ ለመከታተል ሞክረናል እንደው ቃለ መጠይቅ መስጠቱን መግለጫ መስጠቱን ያልሰማ የትየለሌ ነው እኛ ምዳው ነው ብነው ከስራም ጋር ስለተያዘ ከምናደርገው የሚዲያ ተግባር ጋር እንዲሁ መሪም ስለሆነ መቼም ለወንበሩም ክብር ብለን እንጂ ሰው ቁም ነገር ብሎም ይወሰደው የለም አንደኛ ምን አዲስ ነገር ከመሪው ሊሰማ የሚፈልገው ብዙ ነገር አለ እሱን አይነግርም እሱ ዳመና ውስጥ ነው ያለው የተለያዩ ጉዳዮች ኢትዮጵያ አንገብጋቢ የሆኑ ጉዳዮች አሉ ሐኪሞቹ ጤና ባለሙያዎቹ አድማ ላይ ናቸው ያሉት በፊት ከነበረው የጤና ችግር ባሻገር በዚህ በአድማው ምክንያት የህብረተሰቡ ጤና ተቃውሷል የኑሮ ውድነቱ ሰማይ ደርሷል እንቁላል 23 ብር ገብቷል ገለታው እንቁላል 23 ብር ገብቷል እነዚህ ጥያቄዎች ሰውን ይከሉናው ከኑሮ ጋር የተገናኙ ብዙ አንገብጋቢ የሰላም ጉዳይ ሰላምና ጸጥታ እነዚህ ላይ ምንም አብይ አህመድ አይናገርም ለዚህ መልስ አይሰጥም እሱ ሌላ ቦታ ነው ያለው አይ ምንድነው እንግዲህ ብሔራዊ ጥያቄ ኢትዮጵያውያን ሁላችን መጠየቅ ያለብን አንድ ትልቅ ጥያቄ አለ መሳይ አሁን ሐኪሙ የጀመረው ጥያቄ በጣም ፍትሃዊ ጥያቄ ነው
እድገትም እኮ አይደለም የጠየቀው እንዴት ከ$400 $59 አደረስከኝ ይሄ እኮ በጣም አስገራሚ ነገር ባለም እኮ አልታየም እንደዚህ አይነት ድህነት መሳይ በአንድ ቤት በአንድ መስመር ማለት ነው በአንድ በሐኪሙ መስመር ሄድን እንደሆነ $400 $59 ነጥብ ምናምን ዶላር ነው ዛሬ እንግዲህ ደግሞ ነገ ሲጨምር ያው ይወርዳል ማለት ነው እንዴት በምን ሂሳብ እዚህ ደረጃ ደረስኩ ፈርስት ክላስ ከበሱ የተባለ በህብረተሰብ የተከበርኩኝ የህብረተሰብ ልጅ እንዴት እዚህ ደረስኩ $59 ሐቂ መምህሩ እንዴት ከ$300 $40 ገባው መምህሩ ጂዲፒያችን አሁን ያለው ነው መሳይ ከህዝብ ቁጥር አንፃር ሲዘረዘር እየቀነሰ ባጀቱ እየቀነሰ ነው የመጣው እሺ አሁን ለሚቀጥለው ሁለተኛው ጥያቄ ለምን እዚህ ደረስን ብቻ አይደለም ወዴት ነው ይሄ ሰው የሚወስደን ደሞ እድሜ ባገኘ ቁጥር መጨረሻችን ምንድነው በሰላም በሴኩሪቲ መጨረሻዋ ምንድነው እቺ ምድር በኢኮኖሚ መጨረሻዋ ምንድነው እቺ ምድር ሚል ተበባድ ጥያቄ ሲቪክ ድርጅቶች ፖለቲካ ፓርቲዎች የሰራተኞች መጠየቅ አለበት ወጣቶች መጠየቅ አለበት ማስቆም ታኮ ያልነው ባለፈው at least stop here እዚህ ጋር ቁምና ከዛ እንደገና ምን ሰራው ስራ ቆማት ነው የሚሆነው መሰለኝ አሁን በተለይ ይሄ ሰራተኛው ደሞዝ ጉዳይ በቀላሉ በደሞዝ ጭማሪ እኮ የሚፈታ ብቻ አይደለም እኮ የተለያዩ ጥቅማ አድርገ ያስታመምክ ቀስብሎ ኮንፈታት የሚችል ሆኗል እዚህ ደርሷል ስለዚህ አጠቃላይ ተቋሙ ሳይፈታ ሀገር ሳይፈርስ ኢትዮጵያን እንተባበር የሚል መልእክት አይ ቲንክ ማስተላለፍ ይገባን ይመስለኛል መሰለኝ ገለታው እንግዲህ ከዛሬው ዝግጅታችን በዋናነት እዚህ ላይ ያተኮረ ይሆናል ሌሎች ርዕሰ ጉዳዮች ቢኖሩም ለጊዜው በዚሁ እናበቃለን ማለት ነው በጣም ነው ማመሰግንህ ገለታው እኔም እጅግ በጣም አመሰግናለሁ መሳይ መልካም ቀን ይሁንልህ